የብሪክስ የውጭ ጉዳይ ሚኒስትሮች በህንድ ያደረጉት ስብሰባ በአሁኑ የዓለም ፖለቲካና ኢኮኖሚ ሁኔታ ውስጥ በጣም አስፈላጊ ተደርጎ ይታያል። ከፍተኛ ትኩረትንም ስቧል። የህንድ የውጭ ጉዳይ ሚኒስትር ሱብራህማኒያም ጃይሻንካር በዓለም አቀፍ ውሃዎች ውስጥ ደህንነቱ የተጠበቀ ያልተገደበ የባህር እንቅስቃሴ እንዲኖር ጥሪ አቅርበዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ አሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃት የብሪክስ አባል አገራት እንዲያወግዙ ጥሪ አቅርበዋል። ይህ ስብሰባ የመጣው የብሪክስ አባል አገራት በኢራን ጦርነት ምክንያት መከፋፈል ሲገጥማቸው ነው። በኢራንና በብሪክስ አባል አገር የተባበሩት አረብ ኤሚሬትስ መካከል የዲፕሎማሲ ግንኙነት መመስረት ያስፈልጋል። ኢራንና የተባበሩት አረብ ኤሚሬትስ ደግሞ ውጥረት ውስጥ ናቸው። ሁለቱ ባላንጦች በታደሙበት ስብሰባ ኢራን የተባበሩት አረብ ኤሚሬትስን አውግዛለች። ሁለቱም ባላንጦች ፊት ለፊት ያገናኘው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ አስፈላጊነትን በተመለከተ በዕለቱ የዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ብሪክስ በዓለም አቀፍ ድርጅቶች ውስጥና የደቡብን ፍላጎት ለማጎልበት የደህንነትና ኢኮኖሚ ፖሊሲዎች ለማስተባበር የሚጥሩ ሀገራት ስብስብ ነው። በአውሮፓውያኑ 2009 በብራዚል፣ ሩሲያ፣ ህንድና ቻይና የውጭ ጉዳይ ሚኒስትሮች የመጀመሪያውን ጉባኤ በይፋ ጀምረዋል። ደቡብ አፍሪካ በ2010 ተቀላቅላለች። በኋላም ሳውዲ አረቢያ፣ ግብጽ፣ የተባበሩት አረብ ኤሚሬትስ፣ ኢትዮጵያ፣ ኢንዶኔዥያና ኢራን ተቀላቅለው ወደ 11 አባላት አድርጓል። ቡድኑ ቅድሚያ የሚሰጣቸውን ነገሮች ያስቀምጣል። በዓመታዊ ጉባኤም ውይይቶችን ያደርጋል። ባለፈው ዓመት ብራዚል የብሪክስ ስብሰባን አስተናግዳለች። የአሁኑ ዓመት ደግሞ በህንድ አስተናጋጅነት ተካሂዷል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በስብሰባው ላይ ተገኝተዋል። የደቡብ አፍሪካው ሮናልድ ላሞላና የብራዚሉ ማውሮ ቪዮራ በተመሳሳይ በስብሰባው ላይ ተገኝተዋል። የቻይና የውጭ ጉዳይ ሚኒስትር ዋንጌው ትራምፕ ወደ ቤጂንግ ባደረጉት ጉብኝት ምክንያት አልተገኙም። በምትኩ ቻይና በህንድ አምባሳደሯ ሹፌሬንጎ ተወክላለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እና የሌሎች ሀገራት የውጭ ጉዳይ ሚኒስትሮች ተሳትፈዋል። የህንድ የውጭ ጉዳይ ሚኒስትር እንደገለጸው ስብሰባው ተላላፊና ተላላፊ ያልሆኑ በሽታዎችን ጨምሮ አጣዳፊ የጤና ተግዳሮቶችን በጋራ መፍታት ላይ ያተኩራል። በመካከለኛው ምስራቅ ያለው ግጭት ደግሞ ቁልፍ የስብሰባው አጀንዳ ነው። የህንድ የውጭ ጉዳይ ሚኒስትር ሱብራህማን ጃይሻንካር በዓለም አቀፍ ውሃዎች ውስጥ ደህንነቱ የተጠበቀና ያልተገደበ የባህር እንቅስቃሴ እንዲኖር ጥሪ አቅርበዋል። የመካከለኛው ምስራቅ ግጭት በክልሉ የሚኖሩትን 9 ሚሊዮን ህንዶች በደህንነት ስጋቶች፣ በስራ ማጣትና በምጣኔ ሀብት አለመረጋጋት በእጅጉ ጎድቷል። ዋና ዋና ተጽዕኖዎቹ የሲንዱ ኦፕሬሽን መጀመሩ፣ በባህረ ሰላጤው በኢኮኖሚ መዘጋት ምክንያት ሰፊ የስራ ማጣትና በህንድ የነዳጅ አቅርቦት መስተጓጎል ምክንያት የዋጋ ግሽበት መጨመር ይገኙበታል። እናም ህንድ በመካከለኛው ምስራቅ ግጭት ምክንያት የተዘጋው የሆርሙዝ የባህር ወሽመጥ እንዲከፈት ትፈልጋለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው የአሜሪካና የእስራኤልን ወታደራዊ ዘመቻ የብሪክስ አባል አገራት እንዲያወግዙ ጠይቀዋል። አራግቺ በ2024 ህብረቱን የተቀላቀለችውን የተባበሩት አረብ ኤሚሬትስ ከአሜሪካ ጋር የነበራትን ተሳትፎ አውግዘዋል። ሀገሪቱ በጦርነት ወቅት የኢራን ሚሳኤል ጥቃቶች ኢላማ ሆና ቆይታለች። አራግቺ ዓለም አቀፍ ተቋማት ላይ ከባድ ትችትንም ሰንዝረዋል። አራግቺ ዓለም አቀፍ ተቋማትን ለአንደኛው ክፍለ ዘመን ጥያቄዎች ምላሽ መስጠት እንደማይችሉ ከሰዋል። የተቋማቱ የውሳኔ አሰጣጥ ክፍተት ዓለም አቀፍ መረጋጋትን ከማናጋት ባለፈ በኃይል በሀብትና በልማት ዕድሎች ላይ ሰፊ ኢፍታዊነትን አስከትሏል። የአንድ ወገን ማዕቀብ መጣልና የሀገሮችን መብቶች እንዲሁም ሉዓላዊነት አለመከበር በዓለም አቀፍ አስተዳደር ውስጥ ከፍተኛ ቀውስ መፍጠሩንም ገልጸዋል። የታዳጊ ሀገራት ጥቅም ችላ መባሉንም ተናግረዋል። በሀገሮች ላይ የተጣሉት ማዕቀቦች ዓለም አቀፍ የኢኮኖሚ ስርዓትን የሚያዛቡ ህገወጥ ድርጊቶች ሲሉ ኮንነዋል። አራግቺ የኢራን እስላማዊ ሪፐብሊክ የኢኮኖሚ ሽብርተኝነትን በመጋፈጥ ላይ እንደሚገኝም ገልጸዋል። ብሪክስም ገለልተኛ የፋይናንስ ዘዴዎችን በመፍጠር የሀገሮችን ነጻነትና ብሔራዊ ሉዓላዊነት ማስጠበቅ እንደሚችል ጠቁመዋል። አራግቺ አብዛኞቹ ዓለም አቀፍ ድርጅቶች በተለይ የተባበሩት መንግስታት ድርጅት ኃላፊነቱን በአግባቡ እንዳልተወጣ ክስ አሰምተዋል። የኢራን እስላማዊ ሪፐብሊክ በዓለም አቀፍ ድርጅቶች በተለይም በተባበሩት መንግስታት የጸጥታው ምክር ቤት ውስጥ መሰረታዊ ማሻሻያዎች አስፈላጊነት እንደሚያምን ገልጸዋል። እንደ አራግቺ ከሆነ ኢራን የምትፈልገው ማሻሻያ የስም ለውጥ ወይም የአባላት ስብጥር ብቻ ሳይሆን ፍትሃዊ የስልጣን ክፍፍል ነው። አራግቺ አሜሪካና እስራኤል በኢራን እስላማዊ ሪፐብሊክ በከፈቱት ጦርነት ወቅት
ድርጅቱ ዝምታን መርጧል ሲሉም ወንጅለዋል። በዚህ ጦርነት ሴቶችና ሕፃናት ሆን ተብሎ ኢላማ መደረጋቸውን የተናገሩት ሚኒስትሩ እነዚህ እርምጃዎች ግልጽ የሆኑ የጦርነት ወንጀሎችና በሰው ልጅ ላይ የሚፈጸሙ ወንጀሎች ምሳሌዎች ናቸውም ብለዋል። አራግቺ ለዚህ ክሳቸው 168 ተማሪዎች የተገደሉበትን የሚናብ ሸሂድ ሞታሪ የሴቶች ትምህርት ቤት ጥቃት ማስረጃ አቅርበዋል። አራግቺ ዓለም አቀፉ ማህበረሰብ በሚናብ ውስጥ የተፈጸመውን በደል በሌላው የዓለም ክፍል እንደተፈጸመ አድርጎ እንዲመለከት አሳስበዋል። የኢራን ጉዳይ ሰፊ አጀንዳ በሆነበት የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ አራግቺ ሁሉም መንግስታትና ዓለም አቀፍ ድርጅቶች በኢራን ውስጥ በሲቪሎችና ወሳኝ መሰረተ ልማቶች ላይ የሚፈጸሙ ጥቃቶችን በመቃወም ድምጽ እንዲሰጡ ጠይቀዋል። በተጨማሪም ዓለም አቀፍ ተቋማት የሕግ የበላይነትን፣ ፍትህንና ሰብአዊ ክብርን እንዲጠብቁ ጥሪ አቅርበዋል። ይህ ስብሰባ የመጣው የብሪክስ አባል አገራት በኢራን ጦርነት ምክንያት መከፋፈል ሲገጥማቸው ነው። በኢራንና በብሪክስ አባሏ የተባበሩት አረብ ኤሚሬትስ መካከል የዲፕሎማሲ ግንኙነት መመስረት ያስፈልጋል። ኢራንና የተባበሩት አረብ ኤሚሬትስ ደግሞ ውጥረት ውስጥ ናቸው። ሁለቱ ባላንጦች በታደሙበት በዚህ ስብሰባ ኢራን የተባበሩት አረብ ኤሚሬትስን ከሳለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የተባበሩት አረብ ኤሚሬትስን በኢራን ላይ በሚሰነዘር ወታደራዊ ጥቃት ቀጥተኛ ተሳትፎ አድርጋለች ሲሉ ወንጅለዋል። እንደ ዘገባዎቹ ገለጻ አራግቺ የአሜሪካ ጦር ሰፈሮችም ሆኑ ከእስራኤል ጋር ያላት ጥምረት የተባበሩት አረብ ኤሚሬትስን ከጥቃት አላዳናትም። እናም በኢራን ላይ ያላትን ፖሊሲ እንደገና ማጤን እንዳለባት አስጠንቅቀዋል። ኢራን የካቲት 28 አሜሪካና እስራኤል ለከፈቱት ጥቃት በባህረ ሰላጤው ሀገራት በሚገኙ የአሜሪካ ጦር ሰፈሮችና ሌሎች ኢላማዎች ላይ ሚሳኤሎችን እንዲሁም ድሮኖችን በመተኮስ ምላሽ ሰጥታለች። በዚህ የኢራን ያጸፋ ጥቃት ጉዳት ካስተናገዱት መካከል የተባበሩት አረብ ኤሚሬትስ አንዷ ናት። ከዚያ በኋላ በሁለቱ ሀገራት መካከል ያለው ውጥረት ተባብሷል። በውጥረት ላይ ያሉት ኢራንና የተባበሩት አረብ ኤሚሬትስን ፊት ለፊት ያገናኘው ይህ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ በአሁኑ የዓለም ፖለቲካና ኢኮኖሚ ውስጥ በጣም አስፈላጊ ተደርጎ ይወሰዳል። የብሪክስ አባላት የዓለምን ኢኮኖሚና ፖለቲካ በአንድ ወገን ብቻ እንዳይመራ የባለብዙ ዋልታ ዓለም አቀፍ ስርዓትን ለማጠናከር እየሰሩ ነው። ስብሰባው ይህንኑ አቅጣጫ የሚያጠናክር ነው። አባል ሀገራቱ በንግድ ልውውጥ የአሜሪካን ዶላር እንዲቀንሱና በራሳቸው ምንዛሬ መገበያየትን ያበረታታሉ። ይህም በዓለም የፋይናንስ ስርዓት ላይ ትልቅ ተጽዕኖ ሊያመጣ ይችላል። የሩሲያ ዩክሬን ጦርነትና የመካከለኛው ምስራቅ ግጭት በዓለም ኢኮኖሚ ላይ ትልቅ ተጽዕኖ አሳድሯል። እናም የብሪክስ አባላት በእነዚህ ጉዳዮች ላይ የጋራ ዲፕሎማሲያዊ አቋም ለመያዝ ስብሰባው አስፈላጊ ነው። ይህ ስብሰባ አዲስ አባላትን እንዴት በተደራጀ ሁኔታ እንደሚያካትቱና የቡድኑን ተጽዕኖ እንዴት እንደሚያሳድጉ ለመወሰን ይረዳል። ህንድ በምዕራብና በምስራቅ ኃይሎች መካከል ሚዛናዊ ሚና ለመጫወት ትፈልጋለች። ይህንኑ ስብሰባ ማስተናገዷም እንደ ዓለም አቀፍ ዲፕሎማሲ ተጽዕኖ ያላት ሀገር እንድትታይ ያግዛታል። በአጠቃላይም የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ብሪክስ ወደ ዓለም አቀፍ የፖለቲካና ኢኮኖሚ ኃይል ማዕከል እየተለወጠ መሆኑን የሚያሳይ ነው። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ኢራን ኢንተርናሽናል፣ አልጀዚራና ሮይተርስን በዋቢነት ተጠቅመናል።